ገባሽ ግን እሷ የፈለገ ዋናው ጠላት እሷን አጋጥሟት ይጠይቀኝ ታቀኛል ጸባይን ታቃለች ይጠይቀኛል ማን ነው እንደዚህ በያለሽ ብሎ ይጠይቀኛል ብላ አስባ ካልሆነ በስተቀር እኔ ብር እሷን 19000 ድርሃም 9 ድርሃም እሷን ተቀብያት ከሆነ አላህ በሰላም አያኑረኝ ከዛሬ ጀምሮ ማለት ነው ፋይሌ ዱንያ ላይ ይዘጋ ማለት ነው የናቴ አጥንት ይውጋኝ ግን ስሜ ጠፍቷል አይዲዋን በዚህ ሳምንት አስረክባታለሁ ብዬሻለሁ እኔ አይዲዋን መሰጣት እናንተ ባላችሁበት ቦታ ነው ፈጣሪ ምፈራ ከሆነ እውነቱን ታውጣልኝ ካልሆነ ግን ያው ካልሆነ አሁን አንድ ነገር ልንገርሽ አቢባ አንድ ነገር ልንገርሽ እሷ ባለችበት እቺ ልጅ ተንኮለኛ ከሷ በኋላ ነው ያለው አንደኛ ዋሽታኛለች በደንብ አዳምጪ ዱባይ ያሉት ይደግሩሻል አንደኛ ዋሽታኛለች ውሸት ደግሞ ምጠላው ነገር ነው በተለይ ከሴቶች በኩል ሴት ልጅ አልቅሳ እንደዚህ ብር በልቶች እኔ እኮ ሴት ልጅ እንደዚህ ስታለቅስ ከቻልኩ የራሴን መሰጣት ካልቻልኩ ምለምንላት ዛሬ በሴቶች አይደለም በሷ እንደዚህ መሆኑ በጣም እንትን ብሎኛል አሁን አይዲ ካሰራውላት በኋላ ይሄ ካምፓኒ የሁለት ሰው ነው አንድ ሰው እዛ ካምፓኒ ላይ አላሰራንም ለምን የሱቃችን ስለሆነ እቺ ልጅ ነገር አመጣለሁ ካለች እኮ ነገር ታመጣለች አቢባ ታውቂያለሽ ይሄን ነገር ኃላፊነቱ ማን ነው የሚወስደው ትወድሃለች ምንም ነገር አታመጣም ሚስትክ ናት ኒካህን አታነሳም ስለዚህ መስትና የሚለው ነገር ነው ቃል በቃል መታ ትናገር ብዬ ቅድም አልናገርም ቻንሱ ሰጣት እኮ እዚህ ሰው ባለበት በዋሻው አፋ ሰው ምን ይለኛል ይሰድቡኛል ብላ ነው እኮ ያልተናገረችው ማንም አይሰድብሽም ማሬ ሴት ነሽ እንረዳሻለንማ ማንም አይሰድብሽ እኮ ብዙ ምክንያት አላት የሆነ ነገር ለመናገር ወንድን ለመውቀስ ብዙ ምክንያት አላት ጥሎኝ ነው በቃ ገባሽ ጥሎኝ ነው እንደ ምስት አልቆጠረኝም ከምስቱ ጋር ቤት እየኖረ እኔን ግን ሌላ ቦታ አስቀምጦኛል ብትል እኮ በቂ ምክንያት ነው አቢባ አዎ ገባሽ በቂ ምክንያት ነው ከልጁ ጋር እየኖረ ከምስቱ ጋር እየኖረ እኔ እዚህ ጋር ምንድነኝ ብትል እኮ በቂ ምክንያት ነው ይሄንን ማለት ትችላለች ግን ማን ነው አልልም ይሄ ነገር ሐቁ ግን ካልወጣ ውስጤ አይረዳም እኔ በረዳችሁም ውስጤ አይረዳም እሺ ብሎ ለምን ምን አይነት ጠላት ይዛ ነው ምን አይነት ጠላት ከሷ ዋላ ሆኖ ቢገፋት ነው እንዲህ በታዚ ላይ ተዋት የምትሉ የሚተው ነገር አይደለም ባለቤትክ የገዛ ባለቤቴ መታ ሚዲያ ላይ 19000 ድርሃም በበላትም እኮ ነው በቀበላትም እኮ ምስቴ ስለሆነች ነው በቀበላት ራሱ ነውር አይደለም እኮ አዎ ተቀብያታለሁ ባለቤቴ ናት በቃ ኑሮ መንገፋው አብረን ነው አረበገና ያለ ነው ካልኮ አለቀ እኮ እኔ መናገር የምችል ሰው ነኝ ስለራሴ ተውና ስለሰው ራሱ መናገር እችላለሁ ምስቴ ናት እኮ የሐላል ምስቴ አንድ ነገር ሳልስማት ነው እኮ ኒካ ያሰርኳት ሰው ጠርቼላት ራሴ አላህን ፈርቼ እንጂ እናንተን ፈርቼ ሚዲያ ፈርቼ ወይ ሰው ፈርቼ አይደለም ፈጣሪ በሚያዘው መንገድ ኒካ ማድረግ አለብኝ ብዬ ሰው አዘጋጅቼላት በሃይማኖታችን እኔም ማፍርበትን ነገር መሬት ላይ ምድር ላይ አልሰራም እኔም መሰራቸውን ነገሮች ሁሉንም ልክ የሚዲያ ሰው የኢትዮጵያ ሕዝብ ዓለምም ያየኝ እንደሆነ ነው መገምተው መሬት ላይ ሲሰራ ማለት ነው ባለቤቴ 19000 ድርሃም ከሰጠችኝ ምን ችግር አለው ወርቅም ደግሞ በፍቃድ አውጥታ ከሰጠችኝ ባለውለታዬ ናት ሌላ ነገር የለም እኮ ሰው ይረዳል እኮ ግን ለአይዲ ስራልኝ ብዬ 9000 ብር ሰጠው 10000 ብር ደግሞ ለመንጃ ፍቃድ አይከብድም እኔ ጭንቅላቴ አልተቀበለም አሁን እሷ ደግሞ እድል እንስጣታ እሷ እንድትናገር እድል እንስጣትና አንተ ቃል ገብተሃል ቃሟን አሰርታ አምጥተህ ህዝብ በፊት እንደምትሰጣት ከመስጠት በፊት ግን ሐቅህን እንድታወጣልህ እንደምትጠይቃት እንዲያልቅ ፈልጋለሁ ምንድነው አይዲያው ወስዳ ወደ ስራዋ ሄዷ ረስቻት መኖር ነው ወይስ ሌላ ሐሳብ አላት አሁን ትናገር እሺ መርየም አሁን አንቺ ሆነ ያስኬዳል ተናገሪ አዎ ዲቃማ አሰርቼ አይዲዋን ሰጥቻት ሄዳ ስራውን ልትሰራ ረስቻት ልትኖር ነው ወይስ ምንድነው የምትፈልገው እያለ ነው ማሪ ቪዲዮሽን አብሪና ተናገሪ
ዋርኒንግ እየሰጠኝ ነው እኮ ምንድነው? ምንም ዋርኒንግ አልሰጠሽም ውዴ። ለኔ ያሳየኛል ሲሰጥ ለኔና ላንቺ ነው የሚሰጠው። እየነካካችሁ ኳታር ምናምን ነኝ ና እኛ ጋር ምናምን የምትሉ ማለት ነው። በና አትጫወቱብኝ ማናታችሁ። እኔ እዚህ ልጅ መስሎኝ ነው እኮ ኳታር ነኝ ትለኛለች። ኳታር ነኝ ና የምትሉት በጣም ነው እንዴ ባል የጠማችሁ? ባለ ትዳር ወንድና የምትሉት በጣም ነው እንዴ ባል የቸገራችሁ? ስሟን አላሳይም ግን ሙቤ እኔ ጋ እና በምን በህትነት ነው? ላላ እኔ የት ነሽ የት ነው ያለሽው ስላት ኳታር ነኝ። ፕሮፋይል አላሳይም። በጣም ነው ባል የቸገረሽ ውዴ ከኳታር ብዙ ሰው ነው ሙቤ አፍቅሬህ ነው ያልኩት። ፍቅር ሚስቱ አውጥታ የጣለችው ባል ለማንሳት ኦኬ አንዷ አስተካከለች። ሙቤ በእናት አፍቅራህ ነው። ኦኬ ከዛ በላይ ሙቤ እዚህ ሰራለች። ሙቤ አፍቅራህ ነው ያልኩት ፍቅር ስጣት። አሁን በሚስትክ አሁን በሁለተኛ ሚስትክ ፊት እነዚህ ነገሮች ማንበብ እሷን ለማስቀናት ነው ወይስ ምንድነው አላማ? ላ ለሷ ፍቅር ስጣት አፍቅራህ ነው እንጂ አፍቅሬ ነው አላልኩም። ኦኬ ቅድም ጻፈችውን አማርኛ ስለማላቅ አፍቅሬህ አለው ያለች መስሎኝ ነበር። አፍቅራህ ነው ፍቅር ስጣት ነው ያልኩት ብላ አስተካከለች። ጎበዝ አንበሳ ጎበዝ ነሽ አንቺ፣ ክብር ያለሽ ሴት ነሽ። ጎበዝ ይሄን ያልሽው። እሺ ውዴ መርየምዬ አሁን በሳምንት ውስጥ ቃማሽን አሰርቶ ህዝብ ፊት እዚህ ቤት አምጥቶ ሊያስረክብሽ ከመስጠቱ በፊት ግን አይዲውን ሀቁን እንድታወጪለት እንደሚፈልግ ተናግሯል። በዚህ ትስማሚያለሽ? አይደን ከተቀበልኩ በኋላ አዎ ችግር የለውም። እሺ ደግሞ አይዲሽን ከተቀበልሽ በኋላ ቀጥታ ስራሽን መስራትና እሱን ረስተሽ መኖር ነው ወይስ ምንድን ነው አላማሽ? ለምንድን ነው የምረሳው? ታቂዋለሽ? አዎ አረሳህም እፈልጋለሁ። ይመችሽ የኔ ጀግና ጎበዝ። ለምንድን ነው የምትረሳክ? የሀላል ባሏ እኮ ነክ። ምን ስለሆንክ ነው የምትረሳክ? ደፋር ረስተሽ እንድትኖር ይላል እንዴ? ዝም ብሎ መርሳት አለ እንዴ? አትረሳህም። እንደዚህ እኔ ያቆራጥ ሰው ያቋም ሰው ደስ ይለኛል። ጎበዝ ላመንሽበት ነገር ደፋር መሆን አለብሽ። ታማክ ሰውየው ኢቃማውን አሰርቼ ከሰጠኋት በኋላ ስራዋን ሄዳ እንድትሰራ ረስቻት ለሚለው አልስማማም። ለምንድን ነው ምረሳክ ብላለች። ባሌ ነክ የሐላል ባሌ ነክ ብላለች። የምታስታውሰኝ ከሆነ ደግሞ ይኸው እኔ የእናቴ አጥንት ይውጋኝ ማለት ነው። አሁን አምናልኝ ካልወረደች ማለት ነው። ማርያማን አላቃትም። ይኸው በእናቴ ማለት እኔ እናቴ ማለት ነው። ልንገርሽ አንድ ታሪክ ብቻ ልንገርሽ ሀቢባ፣ አንድ ታሪክ ስለ እናቴ ልንገርሽ። እሱም ማለት ነው አንድ ቀን እናቴ በጣም ጀግና ናት። አላህ ይርሐማት፣ ጸሎት አድርጉላት። በጣም ጀግና ናት። አንድ ቀን አብሬያት ህፃን ልጅ ሆኜ አባቴ ታስሮ ነበር በሽምግልና ጉዳይ። ሰው መኪና 7 ሰው መኪና ተገልብጦ 7 ሰው ገሎ አስታረቀ። ፋዘር በጣም ይወደዳል፣ ሁሉም ያውቀዋል። ፋዘርም ማለት ነው የሚያውቀውት ያውቁታል። በጣም ይወደዳል። በሽምግልና አስታረቀ። ከዛ በወያኔ ሰዓት ነው ለምንድን ነው የደም ነገር አይቻልም ምናምን ተብሎ እስር ቤት ገባ። 6 ዓመት ምናምን ታስሮ ነበር ከሽማግሌዎች ጋር እንዳሉ ተይዞ ማለት ነው። ከዛ እናቴ በጣም ትሯሯጣለች። ጀግና እናት ነበረችኝ። አብሬያት አጋሮ የሚባል ከተማ ሂደን ገጠር ነው የኔ ሀገር ጋትራ። ከዛ ምጣድ ገዝተን ምጣድም አንዳንድ ነገር በቃ እያመጣች ወደ ከተማው ይሸጣል። ገዝተን እየገባን የሆነ ሽማግሌ ሰራተኛ አለ ተሸካሚ ማለት ነው። ተሸካሚው ይዞ ምጣዱን ለፍተንበት ከስንት ቦታ ስንት ኪሎ ሜትር ሄደን ያመጣነውን ተሸክሞ እያወረደ የሆነ ነገር የሙዝ ልጫጭ ረግጦ አፈር ድሜ ያበላው ምጣዱም ማለት ነው። ተሰማት፣ አለቀሰች። ወላሂ ጭንቅላቴ ውስጥ ገባ። ያ ቀንም ከእናቴ ጋር ብዙ ነገር አሳልፌያለሁ። ብዙ ነገርን እናቴ ላይም ብዙ ነገር ደርሷል። ተናግሬ አልጨርስም። ያ ነገር
ሴት ልጅ ሰራም ሳይ እናቴ ትመስለኛለች። ሴት ልጅ በጣም ነው የማከብረው። በእናቴ ነው ሁሉንም የምለካው። ግን እሷም ደግሞ ብዙ ታሪክ ነግሬያታለሁ ስለ እናቴም ሆነ ስለ እኔ ማለት ነው። አሁን እኔ በእናቴም እያለሁ ሐቁን ከተናገረች ሐቁ እንደዚህ አይደለም መርያማ አንድ ብር አልሰጠችኝም ብዬ በእናቴ እየማልኩ ምን አይነት ባል ሆንላታለሁ እኔ? ያጂዮ እሷም ትያዝ እዚህ ጋር ሚዲያ ላይ 25,000 ሰው እያየ የእናቴ አጥንት ይውጋኝ አንድ ብር አልሰጠችኝም አንድ ድርሃም የሷን ብዬ እየማልኩ ምን አይነት ባል ሆንላታለሁ ለሷ? ውሸታም ባል ውሸታም ይገላል። ገባሽ? ውሸታም ይገላል። ውሸታም የፈለገውን ነገር ስለሚያደርግ ትራቀኝ። በቃ ውሸታም ነኝ ትራቀኝ። አይ ካለች ሐቁን ትመን። ሾርት እንደ ብሪፍ እኔ ዋሽቼ እዚህ ጋር ሰው ጎበዝ ነህ አይ እንዲለኝ አልፈለግም። ጥሉኝ፣ አፍንጫችሁን ይዛችሁ ጥሉኝ። እውነቱን ሐቂቃውን ያለውን ነገር ንዴቷን ተናድጄ ነው ነገርኩ እኮ። ሌላ ምክንያት ባይኖራት ራሱ እኔ ከባለቤቴ ጋር ከልጄ ጋር እየኖርኩ እሷ ቤት ሳልከራይላት የዘመድ ቤት ወስጄ ማስቀመጤ ራሱ እንደ ጥፋት ይወሰዳል እኮ። ገባሽ? እሱ እየኖረ ነው ከምስቱ ጋር ከልጁ ጋር። እኔን ሌላ ቦታ ጥለውኛል ብትል በቂ ምክንያት ነው። ይሄም ማለት እየተቻለ እኔን ከሰው ጋር ለሰው እንዲጠላኝ ሰው ምን ታደርግልኛለች? እሷ ብቻ ሰው እንዲጠላኝ አድርጋ ገባሽ? ሰው እንዲጠላኝ አድርጋ እሷ ብቻ። እኔ እኮ ስራዬ ከሰው ጋር የሚያገናኘኝ ነው። ወላሂ ካላመነች አልቀበልም አልኩሽ። አሁንም ደግሜ የምምለው የእናቴ አጥንት ይውጋኝ። ምስቴ አይደለም እህቴ ናት አልላት። ጠላቴ ናት። እሺ መርያም ተምተሻል። እንዲሁም ደግሞ ማሰራው ኃላፊነቱን ሀቢባ ከወሰደች አዳምጡ። ሀቢባ እንዳንድ ሴት ካንተ ጋር ነኝ፣ ነገ እሷ ለምፈጥረው ኃላፊነቱን ወስዳለሁ። ስራ አላት። እኔ የሰት ተሟጋች ነኝ ካለችና ይሄ ህዝብ ሁሉ ሪከርድ አድርጋችሁ ምስክር ሆናችሁልኝ ነገ ለሚፈጠረው ነገር እኔ አይዲዋን ሰርቼ እዚህ ሀቢባ ባለችበት ቦታ አስረክባታለሁ። በሰው ኖ ይቅርታ። እኔ ከአይዲው በኋላ ቆይ እንዴ ቦታ ላይ ገባ ማለት ነገ እሷ ቆይ አይዲውን ካሰራክላት በኋላ ምን እንደማትረሳክ እንደማታውክ እንደ ባል እንደምትፈልግክ እየተናገረች ነው ህዝብ ፊት። ከዛ አሁን አይዲውን ካሰራክላት በኋላ መታ ትዳረን ብትበጠበጥ አብረን ካልሆንን ራሴን እጎዳለሁ ብትል እኔ ምን እንዴ እኔ ዳለብኝ እንዴ? ሁሉም ምን ይላል? ተመን አልኩሽ። ኃላፊነቱን አልወስድም። ይውጋኝ አልልም። ለብር ብዬ እኔ እኮ ማታ ሀቢባ እኔ እኮ በጣም እህት አለኝ እኮ ሀቢባ እህቴ ናት። ትላንትና ስንት ቦታ ስልኪኝ እየሄድኩ እንደዚህ አይነት ቦታ ልጆች ወድቋል አንሳ ስትይኝ እየሄድኩ ወንድምሽ ሁኜ ዛሬ ስቸገር ጠላትሽ አልሆንም እኮ። ትበደሪልኛለሽ ይከፈላል እኮ 19,000 ድራም ማለት እኮ ለአንቺ ምንም አይደለም። ያምንሻል ሰው 19 ሰው ተበደሪልኝ ሀቢባ ብዬ መክፈል የምችል ሰው ነኝ ብወስድ ማለት ነው። ስሜ ጠፋ አልኩሽ እኮ። ከወሰድኩ እኮ ሀቢባ ወስጃለሁ። ከሰርኩ ይኸው ብዙ ሰው ቤት ውስጥ አለኝ። 2 ወር ሆኗቸዋል። ስሜ እንዳይጠፋ ብዬ እያበላው እያጠጣው ነኝ ብልሽ እኮ ትረጅኛለሽ እኮ። ታውቃለች እኮ እሷ ያለሁበትን ነገር ማለት ነው። ትመን በቃ መርየም። እሺ ማሬ ሶስታችንም በቪዲዮ ነው የምንነጋገረው። አብሪ ቪዲዮሽን ጉዴ። ኢቃማውን እንደነገርኩሽ ቅድም እንዳልኩሽ በሳምንት ውስጥ ያሰራልሽ እና ኢቃማውን እዚህ ህዝብ ፊት በእጅሽ ከመስጠቱ በፊት ሐቁን ትናገሪያለሽ አልኩሽ። አዎ አልሽ። ከዛም በኋላ ረስተሹ ትኖሪያለሽ ስልሽ እንዴ ለምንድን ነው የምረሳው? ባሌ ነው ፈልገዋለሁ አልሽ አይደል? ቪዲዮሽን አብሪ ማሬ። እሱ ደግሞ እኔ ውሸታም ከሆንኩኝ እንዳለችው እኔ ውሸታም ሰው ከሆንኩ ውሸታም ባል እኮ ይገላል። ውሸታም ባል እኮ መጥፎ ነው። ውሸታም ባል ምን ያደርግላታል? እኔ 19,000 ድርሃም ሰታኝ ከካድኳት መጥፎ ሰው ነኝ ማለት ነው። መጥፎ ሰው ምን ሊያደርግላት ነው የምትፈልገኝ? ኢቃማውን አሰርቼ ከሰጠኋት
ባልነቴን ለምን ትፈልጓለች? ኦልሬዲ መጥፎ ሰው ከሆንኩኝ እኔ ከካድኳት ሸጣም ነው አላልኩም እኮ እኔ እሱ ሸጣም ነው አላልኩም። እንደዚህ ያደረገኝ ነው አልኩ እንጂ እሱ ሸጣም ነው እሱ እንደዚህ ነው አላልኩም። አልሰጠችኝም ብዬ በእናቴ አጥንት ማልኩኝ። ስለ እናቴ የሁሉ ነገር ነግሬያት በእናቴ የውሸት ከማልኩኝ ጥሩ ሰው አይደለሁም ማለት ነው። እውነት ነው። በእናቱ የውሸት ከማለ ኧረ በእናትሽ ሀቢባ ማርያም 1 ብር 1 ድርሃም ማለት ነው። 1 ድርሃም ሁሉን ሰዓት አንተ ብቻማ አታወራም። ሚዩት አድርግ ማሬ። በእናቱ የውሸት የሚምል ከሆነ አንድ ሰው የእናቴ አጥንት ብሎ የሚምል ከሆነ ውሸታም ነው ማለት ነው። ስለዚህ አይጠቅምሽም ይሄ ሰው እንደዛ አይነት። አሁን እኔና ችግር የለውም እኔና እሱ አሁን እኔ ማውራት አይችልም፣ አልተረጋጋውም እስካሁን ድረስ ማለት ነው። አይዴን ከተቀበልኩ በኋላ አይዴን ካጨረሰ በኋላ ያለው ነገር እናወራለን። ማውራት አይፈልግም እሱ ማውራት አይፈልግም። አይዲሽን ሰርቶ ብቻ በህዝብ ፊት ሰጥቶ መለያየት ነው እንጂ የሚፈልገው እኔ ውሸታም ከሆንኩኝ ህዝብ ፊት አውጥታኝ እንደዚህ ውሸታም ከተባልኩ በእናቴ አጥንት አልሰጠችም። እኔ እኮ መጀመሪያም እኮ እኔ ውሸታም ነው አላልኩም። ውሸታም ብያለሁ። ያልሰጠችኝን ሰጠች ስትል እኔ በእናቴ አጥንት እየማልኩ በእናቴ አጥንት ከማልኩኝ ውሸታም ነኝ ማለት ነው። ሰታኝ ከሆነ እሷና አልሰጠችኝም ብዬ በእናቴ አጥንት ከማልኩ እንደዚህ አይነት ውሸታም ሰው ምን ያደርግላታል ነው እኮ የሚለው። ስለዚህ ይሄ ሰው ውሸታም ከሆነ ይቅርብሽ። ምን ያደርግልሻል? ባልነቱ ትፈልጊዋለሽ? ሚውት ነሽ ማሪ። ለምን ትነካኪያለሽ? ስልክሽን ለምን ዝም ብለሽ አታስቀምጪው ማሪ? 80 ቪዲዮ ስታጠቂ ድምፅ አለ። ለዛ ልጆች ድምፅ አለ። አይረብሸንም ድምፁ፣ ችግር የለውም። አታጥፊ ሚውት። እሺ ይሄ ሰው ብር ሰተሽው አልሰጠችኝም ብሎ በእናቱ አጥንት ከማለ ውሸታም ነው ማለት ነው። ገባሽ? ሰተሽው አልሰጠችኝም ብሎ በእናቱ አጥንት ከማለ ውሸታም ነው ማለት ነው። ስለዚህ ውሸታም ባል ደግሞ ሊገልም ይችላል ነገር። ምን ያደርግልሻል ውሸታም ባል? ለምን ማን አለ ውሸታም? እኔ እኮ አላልኩም ውሸታም። እኔና እሱ ካለን እኮ ብር መመጣ ይችላል፣ ችግር የለውም። ግን እኔ እሱ ውሸታም ነው እሱ እንደዚህ ነው አላልኩም ብያለሁ። አላልሽም፣ ግን እኛ አልነዋ። ለምን ሰተሽው አልሰጠችኝም ካለ ውሸታም ነው ማለት ነው። አልዋሸም። እሱ ውሸታም አይደለም። ምን አልሽኝ? ሙባረክ ውሸታም አይደለም። እኔ አላልኩም ውሸታም። እሺ ከሀዲስ አይደለም። አልካደም የሰጠሽውን 19,000 ድርሃም አቡዬ ወይዬ ያስቸግረኝ ነው። እዚህ ህፃን አለ። ይቅርታ። እሺ ችግር የለም። እኛን አይረብሸንም። አታጥፊ፣ ቪዲዮ አታጥፊ፣ ድምጽ አትዝጊ። እንስማ ጫጫታው፣ ችግር የለብንም። እኛን አይረብሸንም። እሺ ችግር የለውም። አሁን ማለት ነው እኔ በቃ አሁን ምንም ማውራት አልፈልግም። ከአይዴ በኋላ ያለውን ነገር እናወራለን። እኔ እሱ ውሸታም ነው አላልኩም። በቃ እኔ ማውራት አይችልም። አሁን ከአይዴ በኋላ ግን እናወራለን ያለው ነገር ማለት ነው። ማውራት አይፈልግም። ከአይዴ በኋላ ማሪ ማውራት አይፈልግም እሱ። እሺ እሱ የሚፈልገው ነገር አደርጋለሁ። እኔ ካልፈለገ መለያየት ነው። ለምን እኔ ውሸታም ስለሆንኩኝ አልጠቅማትም። ውሸታም ባል አይጠቅምም። ትተወኝ ነው እያለ ያለው። አይዴን ከጨረሰ በኋላ እንለያየን ካለ ችግር የለውም። እኔ ብቻ ከወደድኩ ምን አረግልኛል? እኔ ብቻ ከወደድኩ ለምን ውሸታም ሰው ትወጃለሽ? ለምን ከሃዲ ትወጃለሽ? 19,000 ድርሃም ሰተሹ ክዶሽ የለ ለምን ትወጃለሽ? ከሃዲ ይወደዳል? ውሸታም ይወደዳል? አይወደድም። ግን ፍቅር ደግሞ መጥፎ ነው ታውቃለሽ። ኧረ አላውቅም። እኔ እንደዚህ ስለምወደው ነው ገባሽ? ስለምወደው ነው። ምክንያቱም አሁን ምን ማለት ነው እኔ ስለምወደው ብዙ ነገር እንትን መተው እችላለሁ። ግን አሁን እኔ የምፈልገው ከአይዴ በኋላ ሁሉ ነገር ማውራት ነው የምፈልገው። እሱ ደግሞ ማውራት አይፈልግም ውዴ። እሱ ካልፈለገ እንዴት ታወራላችሁ? ማውራት አይፈልግማ። ለምን አይፈልግም? እውነትን እንትን ለምን አይፈልግም? ማውራት አይፈልግም ጭራሽ። ውሸታም ስለሆነ ከሃዲ ስለሆነ ከአንቺ ጋር መሆንም ማውራትም ምንም አይፈልግም። አንቺ ግን እፈልግሃለሁ እስከ መጨረሻው እያልሽ ነው። አቡዬ እኔ እኮ ውሸታም ነው እንደዚህ ነው ከሃዲ ነው አላልኩም እኮ እኔ። እሺ ታዲያ 19,000 ድርሃም ሰተሽ እኔ እና እሱ ካለን 19,000 ድርሃም ሰተሽ አልሰጠችኝም ብሎ ከማለ ውሸታም ነው አይደለም? አንድ ሰው
የሆነ ነገር ሰጥቼው አልሰጠችኝም ብሎ በእናቷ አጥንት ከማለ ውሸታም ነው ወይስ አይደለም? ሀቢባ አጭርና ግልጽ ማለት ነው ያልኩት። በይሏት ነው እንዲህ የምትለው። ችግር የለውም አውራሽ አቡ አቤት በቃ እንትን አይዲ ያሰራላት ብለሽኛል አይደለ? ችግር የለውም በሌላ ሰው ነው ማሰራላት። እሷ መርጣ ታምጣና እኔ አምኜ እንደዚህ አይነት ሰው አምኜ የራሴ ንብረት ላይ አሰርቼ ነገ እንዳለችው ብር ተቀብሎኝ ነው የሰራልኝ ብትል እዚህ ሀገር ፖሊስ ላይ ወንጀል ነው። አይዲ እጇ ላይ ተገኝቷል አላሰራላት። ስለዚህ በሌላ ሰው እውነትህን ነው ራስህን ሪስክ ላይ ምክንያቱም እኛም ኃላፊነት መውሰድ አንችልም። ነገር ራሷ በፈለገችው ሰው ከነገ ጀምራ ታገናኝን አሰራላታለሁ። ችግር ተወክሎብኛል፣ ፈጣሪ ይክሰኛል። እኔ እሷን አላቃትም። ከዛሬ ጀምሮ ይኸውልኝ የኢትዮጵያ ሕዝብ ሁላችሁ እኔ አላቃትም፣ አታቀኝም። እንደዚህ አይነት እኔ የምልሽ ሻቡዬ አሁን አንቺ አይሽ ቪዲዮ አብሪ መርያም፣ ያለ ቪዲዮ አላወራም። እኔ ሙባረክም ቪዲዮ አብራ፣ አንቺም ቪዲዮ አብሪ። በቪዲዮ ነው የምናወራው። አስሬ ለምን ታጠፊያለሽ ማሪ? ለምንድን ነው ችግሩ? ለእንትን ነው እኮ ደስ አላለኝም። እኛን አይረብሸንም እኮ እያልኩሽ ነው። ድምፁም ሆነ ምኑም እኛን አይረብሸንም። ሚዩትም አታርጊ፣ ቪዲዮም አታጥፊ። ከፊል አምጪና ነገ ከፊል አምጪ ያሰራልሻል። በራሱ ካምፓኒ ማሰራት አይፈልግም፣ ያሰራልሻል። እና ከአንቺ ጋር ድጋሚ መገናኘትም ምንም ሚስትም እህትም ምንም መሆን አይፈልግም። ተስማማች? እንግዲህ ካልፈለክ ምንም ማድረግ አይቻልም። እኔ ብቻ ውድጄ ሊሆን አይችልም ብላለች ቅድም። እሷ ብቻ ወዳክ በአንድ እጅ አይጨበጨብም። መጥቃል ካልፈለክ መብትክ ነው። አይዲዋን ግን ቃል በገባኸው መሰረት አሰራላት። ማሬ ከፊል ፈልገሽ አምጪ። እሺ ከፊል ፈልገሽ አምጪ። በማንኛውም ሰዓት ያሰራልሽ። ለማን ነው የሚሰጠው? ለሱ ነው ከፊል ለሱ ነው የሚሰጠው። አዎ ከፊል አምጥተሽ ስትሰጪው እሱ በዛ ነው ወይስ በውስጥ ነው? አደዋወሉ እና ሰጪው ችግር የለም። አይዲሽ ሲያልቅ ብቻ ላይቭ ላይ አምጥቶ ይኸው ጨርሼላታለሁ ብሎ ለህዝቡ ያሳያል። እሺ እና እሺ ተመርመራ አይዲኬ ለገበጣ አይዲኬ አሲኖጆች ይሱ ከፊለ ነመስይተው በአማርኛ አውራ በአማርኛ አልገባኝም። ኦኬ ትሰማለች። አዳምጦላችሁ በአማርኛ ለችው እሷ ነው። እኔ አይዲዋን በራሴ ስም አላሰራላትም። ሰው ፈልጋ ነገ ታምጣልኝ፣ ፕሮሰሷን እጨርስላታለሁ። ከነገ ጀምሮ ምንም አይነት ቃል ከሷ ይኸው እዩኝ። አንድ ቃል ስትናገር በሰማት ስለኔ እኔ ባለኝ ቪዲዮ ነው መከሳት። እዩኝ፣ ባለኝ ቪዲዮ ነው መከሳት። እዩልኝ። ነገ ባለ ከፊሉም ማለት ነው ከፊል የምትሆናትም እዚህ ስር ልትሆን ትችላለህ። ቃል ከገባችልህ ሰውን አለካም ብላ ነገ እሷን ስከሳት ከፊል ስለሆንክ ትቀርባለህ። ስለዛ ከፊሉም ጥንቃቄ እያደረግህ ቃል አስገብታት ሰው ላይ ማለት ነው ምንም ነገር ስለኔ እንዳትናገር ከዛሬ ጀምሮ። እኔም አልናገርም። ፋይላችን ተዘጋ፣ ጨርሻለሁ። አይዲዋን ችግር የለውም አሰራለሁ። እኔ ይሄ ሁሉ ሰው ፈርዶብኝ ስራላት እያለ ከሰው አልበልጥም። አላህ ይተካልኛል። ምንም ችግር የለውም። አላህ ያክብርክ። እናመሰግናለን። እንግዲህ መሪምዬ ከፊል ፈልጊና ሙባረክ አይዲሽን ያሰራልሻል። ግን ከአንቺ ጋር ባልና ሚስትነቱን መቀጠል አይፈልግም። አንቺ ደግሞ እንደምትፈልጊ ተናግረሻል። ሜቢ ነገ ችግራችሁ ተፈቶ ልትቀጥሉ ትችላላችሁ። ተመርመሪና እሺ ተመርመራ። እርጉዝ ከሆነችስ እኔ እኮ ማለት ነው ችግር የለውም። ግን እኔ ከሀገር ከመጣው ለሱ ብዬ ነው ያውቃል ሁሉ ነገር ማለት ነው። በመጣችሁ እኮ ላንተ ብላ ነው። አዎ ለሱ እኔ ምንም የለኝም እዚህ ለማንም ምክንያት አልመጣሁም። አንድና እሺ ኦኬ እሺ አዎ እሺ ኦኬ ብላኛለች። አሁንም ልታስደግሙኝ ነው። ከሀገር የመጣችሁ ለኔ ብላ ምንም የለኝም ከሀገር የመጣሁት ለሱ ብዬ ነው። ማንም የለኝም ምንም የለኝም እዚህ ሀገር ላይ አንተም ብዬ ነው የመጣሁት። እኔ ደግሞ የሆኑ የተበላሹብኝ ነገር ስላሉ ለ6 ወር ብቻ በእናትሽ ተባባሪ። 6 ወር አንድ ብር እንዳሰብ ብሩ ያንቺ ነው።
ወር ብቻ መዳም ቤት ገብተሽ ስሪና 6 ወር አይዲ ከሰጠሽ በኋላ 6 ወር ሰጠሽ ካንስሌሽን ጠይቀን ድምጽ ካይሰማ ሙባረክ የሆነ እሺ የሚል መስኮትክን ዝጋው። የመኪና መስኮት የመኪናውን መስኮት ዝጋው። ኦኬ አሁን ጸጥ አለ። እሺ እኔ እንደዚህ አልኳት ማርያም 6 ወር እንደምንም እንትን ስሪ መዳም ቤት ገብተሽ ስሪና አይዲ ትስራልሽ። አይዲ ከተሰራልሽ በኋላ 6 ወር ከሰራሽ በኋላ ካንስሌሽን የመውሰድ መብታለሽ። እኔም እስከዛ ድረስ ያሉትን ነገሮች አስተካክላለሁ። ወላሂ አይዲ ማሰራልሻለሁ። 6 ወር ደግሞ ስትሰሪ አንድ ብር እኔ የሴትን እጅ ጠብቄ ምኖር ሰው አይደለሁም። አንድ ብር እንዳሰጪኝ ሰርተሽ ከፈለግሽ ለቤተሰቦች ከፈለግሽ ወርቅ ከፈለግሽ ጣዩ ለብሩ አይደለም። ብሩ ያንቺ ነው። መክሪያት አለው እኔ ጋር ያለች ማለት ነው። ብሩን ሰርተሽ ለራስሽ እንጂ እኔ አሰርቶ ጠብቆ ብር እንደሚበሉ ሰው አይደለሁም ብዬ ነግሬያት እሺ ብላኝ ተስማምታ አሁን ያለችበት ቦታ ሂዳ ስራ ገብታ አልሆንላት ስል ወጥታ ሁለተኛ ስራ ገብቻለሁ። ሙባረክ ልጆቹ ውስጥ ማደር ነው። ልጆቹ ትልልቅ ናቸው። ሰውየው ባል የለው ምስት የለውም ስትለኝ ታዲያ ለባልልን ነው እንዴ ምስት ልትሆኚ ነው እንዴ? እሺ ምን ብለሽ ነው አንቺ እሱንም አረብ ምስት የሌለው ጋር ብትሰሪ ውጪ ያልኳት እውነት ነው። ሶስተኛ ስራ ገባች፣ አልተመቻትም፣ ወጣች ራሷ ማለት ነው። በቃ ከዚህ በላይ እንድትሰቃይ አልፈቅድም። አይዲሽን ሰራልቻለሁ ታትግቢ ያልኳት እኔ ነኝ። ይሄ ቀደምም ደግሞ ያለችው ነገር አለ፣ የዋሸችው ነገር አለ። ፈዲላ ጋር ሲወስደኝ አልፈልጋትም፣ እቺን ከሷ ጋር መኖር አልፈልግም፣ ስራ አስገባት ብሎ ነው የጣለኝ እዛ ብላ ነበር። አልተጠየቀችም። ገባሽ? ማንም አልጠየቃትም። ለተናደደች ነው። ተረዳት። አሁን ደግሞ እፈልገዋለሁ እኔን ከሰው ጋር አቀያይማ ከሚያከብሩን ሴቶች እኔ ስነካ ስንት ነገር ከሚያረጉ ሴቶች ጋር አቀያይማኝ ከባለቤቴ ጋር አቀያይማኝ በሷ ጦስ ይኸው መኪና ውስጥ ነው የምውለው። ገባሽ? ይሄን ሁሉ ጠይቂ የፈለጉት ሰው ለማንም አልተናገርኩም። ስለ ባለቤቴ ገበና ማናገር አልፈልግም። ገብታ ክላሷን ዘግታ ነው የምተኛው ባለቤቴ። ወላሂ ሳሎን ነው የምተኛው። እያዩ ነው ላይቭ ብርድ ልብስ ለብሼ ማብራት አጥፍቼ ኤሲ እያበራው ሁሉ ነገር ሳደርግ እያዩ ነው ልጆች ማለት ነው። እሺ ብዬ እሷን የቤቷን ተቀበልኩ። ጭራሽ ደግሞ ወታ በቀደም አንተ ወንድ ከሆንክ ቪዲዮን አለኝ ከዋሸች አንስታዋለች ቪዲዮን። ወንድ ከሆንክ ናና ግጠመኝ ያለሁበት ቦታ ራሷ ቪዲዮ ሰራችልኝ። ለኔ መሆኑን እያወቅኩ አንድ መልስ አልሰጠዋትም። ይኸውላ መልስ አልሰጠዋትም። አሁንም መልሳ እሱ ነው ተናድጄ ነው ሰራት። ያ ቪዲዮ አለ አላጠፋውም። እኔ ቪዲዮ ማለት እና ግጠመኝ አሁንም መልሳ ጨፍሩ ሪከርድ አደረኩ።